ጤና ይስጥልኝ ውድ ተከታታዮቻችን እንደምን ሰነበታችሁ። ይህ ዘወትር ምሽት በዚህ ሰዓት በየድል ሚዲያ የሚቀርብላችሁ የምሽት ወሬዎቻችን ሰዓት ነው። አብራችሁን ቆዩ። ሁለት ኢሹዎች አሉ ላነሳቸው የፈለኩት ውይይት ከተጀመረበት አንደኛው መሬትን በተመለከተ አቶ አዲሱ ደጋግመው እስኪ ያጥናታችሁ የሚለውን ንገረን ብለውኛል። ልነግሮት ነው። ጥናቱ የተጀመረው እዚህ ቤት ጠቅላይ ሚኒስትር መለስ ዜናዊ በኋላም በቴሌቪዥን ብለውታል። የኢትዮጵያ 85% ህዝብ የኢትዮጵያ 85% ገበሬ ውስጥ አንድ ሰው እንኳን መሬት የግል ይሁን የሚል የለም። ይሄንን በጥናት አስደገፋችሁ ካቀረባችሁልኝ ደን በመሬት ላይ ያለንን ሐሳብ እንደገና እንመዝናለን ብሎ ተናገሩ። ከዚህ ወጥተን ይሄ ቻሌንጅ ነው እናጥናና እስኪናቅርብ ብለን ጥናት ጀመር። 20 ዓመት ወደ ኋላ እንወስዳችኋለን። ከትውስታ ማህደራችን ስንመዝ ምርጫ 1997 ዓመተ ምህረት በኢትዮጵያ የዘመን መቁጠሪያ ላይ ያለ ጊዜ ብቻ አይደለም። ዓመቱ በኢትዮጵያ የፖለቲካ ታሪክ ውስጥ አበይት ሁኔታ ከተከሰተባቸው ዓመታት ተጠቃሹ ነው። 1997 ከ66ቱ አብዮት ከ1983ቱ የመንግስት ለውጥ ጋር ባይስተካከልም 97 ራሱን የቻለ የታሪክ ጥፋት የገጠመው ነው። ከ20 ዓመታት በፊት በወርሃ ግንቦት 1997 ዓመተ ምህረት በሀገሪቱ ታሪክ ያልታየ እንዲሁም ያልተለመደ ጠቅላላ ምርጫ ተካሄደ። የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ስልጣን ከያዘ በኋላ የተካሄደው ይህ ሶስተኛው አጠቃላይ ሀገራዊ ምርጫ ነው። ምርጫ 97 ቀደም ብለው ከተካሄዱት ምርጫዎች በመራጮች ብዛት የላቀ ነበር። በ1987 እና በ1992 በተካሄዱት ምርጫዎች የተመዘገቡት መራጮች ቁጥር ከ21 ሚሊዮን በላይ ሲሆን በ97 የተመዘገቡት ደግሞ 27.3 ሚሊዮን ነበር። 1997 ከ20 ዓመታት በፊት የተካሄደው ምርጫ ከቀድሞዎቹ የሚለየው ግን በመራጮች ቁጥር ብቻ አይደለም። ምርጫ 97 ብዙሃንን ስሜታዊ ያደረገ ብዙ ተስፋና ፍራቻ የነገሰበት ነበር የሚለው ጦማሪውና የሰብአዊ መብት ተሟጋቹ በፈቃዱ ኃይሉ በኢትዮጵያ ለመጀመሪያ ጊዜና ለመጨረሻ ጊዜ ዲሞክራሲያዊ ፉክክርና የምርጫ ሂደት ያየነው ያኔ ነው ሲል የምርጫውን ሂደት ያስታውሳል። በሃርቫርድ ዩኒቨርሲቲ የሰብአዊ መብቶች ፕሮግራም ተባባሪ ዳይሬክተር የሆኑት ዶክተር አባድር ኢብራሂም በበኩሉ ምርጫ 1997 በኢትዮጵያ የምርጫ ታሪክ ውስጥ በጣም ዴሞክራሲያዊ ምርጫ ነበር ይላል። የታሪክ ተመራማሪው ጁን አብኒክ ምርጫ 97ን ሲገልጹት ምርጫው ምንም እንኳን አወዛጋቢና ጉድለት የነበረበት እንዲሁም ለተቃዋሚዎች ትልቅ ስኬት ያስገኘ ቢሆንም አጠቃላይ የዴሞክራሲ ሂደትን ቀውስ ውስጥ ከቷል ይላሉ። ፕሮፌሰር አብኒክ የዴሞክራሲ ሂደቱን ቀውስ ውስጥ ከቷል ሲሉ ድህረ ምርጫ የተስተዋለው አፈና፣ አመጽና የመንግስትን አምባገነናዊ አገዛዝን በመጥቀስ ነው። ፕሮፌሰሩ አክለውም በ1997 ዓመተ ምህረት የተካሄደው ምርጫና ያስከተለው ውጤት በኢትዮጵያ የፖለቲካ ስርዓት ውስጥ ትልቅ ችግር እንዳለ አሳይቷል ይላሉ። ከአጼ ኃይለ ሥላሴና ከወታደራዊው ስርዓት በኋላ ማዕከላዊ አምባገነንነት ሴንትራሊስት አውቶሪታሪያኒዝም አልጠፋም፣ ነገር ግን ምናልባት በአዲስ መልክ እየተፈለሰፈ መሆኑን አሳይቷል ሲሉ ያክላሉ። ፕሮፌሰር አብኒክ ከኢህአዴግ ወደ ስልጣን መምጣት በኋላ ከተካሄዱት ምርጫዎች ውስጥ የ1997ቱ ምርጫ እጅግ ወሳኝና ውጤታማ ምርጫ ነበር ማለት ይቻላል ይላሉ። ሰዎች ለውጥ ሊኖር እንደሚችል ተሰምቷቸው ለብዙ ሰዓታት በምርጫ ጣቢያዎች ተሰልፈው መምረጥ ተዘጋጅተዋል የሚሉት ፕሮፌሰሩ ይህ በራሱ ለሀገሪቱ ዴሞክራሲ ትልቅ ትርፍ ነበር ሲሉ ምርጫውን ይገልጹታል። በመጨረሻው በእንከኖች የተሞላ የሰው ሕይወት የበላና የሀገሪቱን የዴሞክራሲ ሂደት ወደ ኋላ የመለሰ ቢሆንም ምርጫ 1997 ኢትዮጵያ እስካሁን መድገም ያልቻለችው ትልቅ ክስተት ነው ይላሉ። ዴሞክራሲ ግንባታ ድክ የምርጫ 1997 መባቻ የቀድሞ ጠቅላይ ሚኒስትር መለስ ዜናዊና ጓዶቻቸው ዴሞክራሲ በአንድ ጀንበር አይመጣም የሚሉት ብሂል ነበራቸው።
ከትግራይ በረሃዎች ተነስተው 4 ኪሎ ከገቡ በኋላ የማርክሲስት ካባቸውን አውልቀው አብዮታዊ ዴሞክራት የሆኑ እነመለስ እውነት አላቸው። ስልጣን ከያዙ በኋላ የተካሄዱት ምርጫዎች ዴሞክራሲያዊም ፍትሃዊም ናቸው ለማለት ያስቸግራል። ፕሮፌሰር አበበኒክም በ1987 እና በ1992 በተካሄዱት ሁለት ምርጫዎች ነፃና ፍትሃዊ ምርጫ ሙሉ በሙሉ እውን ሊሆን አልቻለም ይላሉ። ነገር ግን ኢህአዴግ በ1997 ምርጫ መባቻ ለዲሞክራሲያዊ ምርጫ ፉክክር መደላድሎችን መፍጠሩ አከራካሪ አይደለም። የሰብአዊ መብት ተሟጋቹ በፍቃዱ ኃይሉ ከምርጫው በፊት በነበሩት 10 ዓመታት ገደማ የዲሞክራሲ ምህዳሩ አንጻራዊ ስፋት እያሳየ የመጣበት ጊዜ ነበር ሲል ከ1997 በፊት ያሉትን 10 ዓመታት ይገልጻቸዋል። በእነዚህ 10 ዓመታት ሚዲያዎች እያበቡ የሲቪል ማህበረሰብ ድርጅቶችም በነፃነት እየሰሩ ነበር የሚለው በፍቃዱ በርካታ ነፃ ጋዜጦች የተለያዩ ትችቶችን በነፃነት ያቀርቡ ነበር ይላል። ፕሮፌሰር አበበኒክ ከ1983 ዓመተ ምህረት በኋላ ኢትዮጵያ ጉልህ የሆነ የፖለቲካ ተቋም ገንብታ እንደታየና ህዝባዊ የዲሞክራሲ ስርዓት መውጣቱን ምንም ጥርጥር የለውም ይላሉ። ከመገናኛ ብዙሃንና ከሲቪል ማህበረሰብ ድርጅቶች መነቃቃት በተጨማሪ ምርጫው ሲቃረብ የተለያዩ የፖለቲካ ድርጅቶችም የተለያዩ ንቅናቄዎችን ለመመስረት እየሞከሩ ነበር ይላል በፍቃዱ። ከ1997 በፊት በነበሩት ሁለት ምርጫዎች በጣም በርካታ የፖለቲካ ፓርቲዎች እንደነበሩ የሚያስታውሰው በፍቃዱ የፓርቲዎች መብዛት ተቃዋሚዎቹን የሚደግፉ ሰዎችን ድምፅ ስለሚከፋፍሉ ለገዢው ፓርቲ አድቫንቴጅ ይሰጡ ነበር ይላል። በፍቃዱ አክሎም ያኔ ግን በድንገት የተፈጠረው ቅንጅት ለአንድነትና ለዲሞክራሲ እንዲሁም ደግሞ ሌላኛው አማራጭ የነበረው የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት ከኢህአዴግ አንጻር ቆሙ ሲል ያስታውሳል። ቅዳሜ ኢህአዴግ፣ እሁድ ቅንጅት፣ የምርጫ ዋዜማ ሚያዝያ 29 1997 ዓመተ ምህረት መስቀል አደባባይ ገዢው ፓርቲ የምርጫ መለያ የሆነው የንብ ምስል የታተመበት ቲሸርት በለበሱ ሰልፈኞች ተሞልቷል። የወቅቱ ጠቅላይ ሚኒስትር መለስ ዜናዊ ማዕበል ሲሉ የጠሩት ሰልፍ የተካሄደው ለገዢው ፓርቲ ኢህአዴግ ድጋፍ ለማሳየት ነበር። በማግስቱ ይህን የቅዳሜውን ሰልፍ የሚያስንቅ ሰልፍ በዚያው በመስቀል አደባባይ ተካሄደ። እሁድ ሚያዝያ 30 1997 ዓመተ ምህረት የተካሄደውን ሰልፍ የጠራው ተቃዋሚው ቅንጅት ለአንድነትና ለዲሞክራሲ ነበር። ተቃዋሚው ፓርቲ የተደረገው የሚያዝያ 30ው ሰልፍ ላለፉት 20 ዓመታት አልተደገመም። ኢህአዴግ እና ተቃዋሚዎች በተለይ ቅንጅት የህዝቡን ልብ ለማሸነፍ ተፎካክሮ በአደባባይ ብቻ አልነበረም፣ በቴሌቪዥን በተላለፉ የምርጫ ክርክሮች ጭምር ነበር። ፕሮፌሰር አበበኒክ በአንጻራዊነት ነፃና ግልጽ የሆነ ህዝባዊ ውይይት በገዢው ፓርቲና በተቃዋሚ ፓርቲዎች መካከል እንዲሁም በገጠር ሰፊ ቅስቀሳ በማድረግ እስከዚያ ድረስ ታይቶ የማይታወቅ ተስፋ ተፈጥሯል ይላሉ። ገዢው ኢህአዴግ ነፃ የሆነ ምርጫ አካሂጄ አሸንፋለሁ የሚል ስሜት ስለነበረው መድረኩን ክፍት አድርጎታል የሚለው በፍቃዱ በበኩሉ ተቃዋሚዎቹ በዚህ አጋጣሚ ተጠቅመው ብዙሃኑን በተለይ የከተማ ነዋሪዎችን በከፍተኛ ሁኔታ አንቀሳቅሰዋል። ይህም ውጤት እንዳስገኘ ይናገራል። በተጨማሪም በቴሌቪዥን የሚደረጉ ክርክሮች የነበረውን አውድ አጠቃላይ ዲሞክራሲን ተግባራዊ ወይም ኤክሰርሳይዝ እያደረግን ነበር ብለን እንደምናምን የሚያደርጉ በርካታ ነገሮች ነበሩ ሲል ያክላል። ዶክተር አባድር በበኩላቸው በምርጫ 97 ወቅት ኢህአዴግ ዴሞክራታይዝ የማድረግ ፍላጎት ነበረው ወይም ሳይፈልግም ወደዚያ እየሄደ ነበር ይላሉ። ይህ በበኩሉ ዲሞክራሲያዊ ወደሆነ የምርጫ ፉክክር አምርቷል። ጅማሮ ላይ ዲሞክራሲያዊ የመሰለው ምርጫ 1997 ግን አጨራረሱ አላማረም። ፕሮፌሰር አበበኒክ ነፃና ግልጽ ሆኖ ጀመረ ያሉት ምርጫ በድህረ ምርጫ ምዕራፍ ከፍተኛ አለመግባባት፣ ውዝግብና ህዝባዊ ተቃውሞዎች ላይ ከፍተኛ ፈና ተስተውሏል ይላሉ። ተቃዋሚ ፓርቲዎች አሸንፈናል ቢሉም ድል የተነፈጋቸው በማጭበርበር ነው የሚሉት ፕሮፌሰሩ በአከራካሪ የምርጫ ክልሎች አዲስ ምርጫ እንዲደረግ ያቀረቡት ጥያቄ ውድቅ ሲደረግ ሰላማዊ ሰልፍ ጠርተው ህዝቡን ወደ አደባባይ አስወጡ ሲሉ ያስታውሳሉ። ኢህአዴግ 371 ወንበሮች ወይም
67.8 በመቶ ድምጽ፣ ቅንጅት 109፣ የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት ደግሞ 52 በማሸነፍ ተቃዋሚዎች በድምሩ 174 የፓርላማ ወንበሮችን አግኝተው ነበር። 1997 ጉዞ ወደ አምባገነናዊ አገዛዝ። የምርጫ ማግስት የድምጽ ቆጠራው መደረግ ሲጀምር ተቃዋሚዎች ጥሩ አፈጻጸም የነበራቸው ይመስላል። ምርጫውን ያለ ጊዜው አሸንፈናል ማለታቸው ገዢው ፓርቲ ሁኔታውን ለማረጋጋት እና እንደገና ለመቆጣጠር እርምጃዎችን ወስዷል። ይህ ተከትሎ በኢትዮጵያ የፖለቲካ ምህዳር ላይ ወጥታ የነበረችው የዲሞክራሲ ጀንበር ለማዘቅዘቅ ወራት አልፈጅባትም። ፕሮፌሰር አበምኔክ የፖለቲካ ውዝግብ ተከተለና ተስፋ መቁረጥ በህዝቡ አእምሮ ውስጥ ነገሰ ይላሉ። ከግንቦት 7 በኋላ ለአንድ ወር ያህል ህዝባዊ ሰላማዊ ሰልፎችን ማድረግ ታገደ። ተቃዋሚዎችን በክህደት የሚወነጅሉ የሚዲያ ዘመቻዎች ተጀመሩ። ጋዜጠኞች ታሰሩ። የቅጣት ዘመቻ በሚመስል መልኩ በገጠር የገዢው ፓርቲ ፖለቲከኞች፣ ካድሬዎችና ፖሊሶች ተቃዋሚ የሚሏቸውን ፖለቲከኞች ማዋከብ የጀመሩ ሲሆን ከነዚህ ውስጥ በሺዎች የሚቆጠሩ ታሰሩ። ግልጽ ባልሆነ ሁኔታ ቢያንስ አንድ የፓርላማ አባል ሆነው የተመረጡ እጩ በጥይት ተመተው መገደላቸውን ፕሮፌሰር አበምኔክ አስፍረዋል። ሰላማዊ ሰልፍ ማድረግ መከልከሉን ተከትሎ የአዲስ አበባ ዩኒቨርሲቲ ተማሪዎች በግቢ ውስጥ በመቀመጥ ተቃውሟቸውን አሰምተዋል። በአዲስ አበባ የሚገኙ የታክሲ አሽከርካሪዎች የሥራ ማቆም አድማ የጀመሩ ሲሆን በባህር ዳር፣ በሐዋሳ፣ በአምቦ ከተሞችም የሚገኙ ተማሪዎችም ተቃውሞውን ተቀላቅለዋል። ረቡዕ ሰኔ 1 ቀን 1997 ዓመተ ምህረት በአዲስ አበባ ከተማ የተካሄደው ሰልፍና መንግስት የወሰደው እርምጃ በዲሞክራሲያዊ ክርክር የተጀመረውን ምርጫ በደም የቋጨ ነበር። በከተማዋ የሁለተኛ ደረጃ ተማሪዎችና ወጣቶች የጀመሩትን ሰልፍ መንግስት በማንኛውም መንገድ እንዲቆጣጠሩት ትዕዛዝ መስጠቱን ተከትሎ የተቃውሞ ሰልፍ ወደ ቀውስ ተቀየረ። የመንግስት ኃይሎች በወሰዱት እርምጃ በርካታ ሰዎች ሲገደሉ፣ በመቶዎች የሚቆጠሩ ደግሞ ለእስርና ለእንግልት ተዳርገዋል። በምርጫው በኢትዮጵያ ፖለቲካ ውስጥ እጅግ ፉክክር የታየበት ነበር፣ ነገር ግን ውጥረት የበዛበትም ወቅት ነበር የሚሉት የህግ ምሁሩ ዶክተር አደም ካሴ በርዕዮተ ዓለምም ሆነ በስልጣን ደረጃ የዜሮ ድምር ስሜት የተሰማበት ወቅትም ነበር ሲሉ ለቢቢሲ ተናግረዋል። ኢህአዴግም ሆነ ተቃዋሚ ፓርቲዎች ፍረጃ ውስጥ ገቡ፣ እንዲሁም ምርጫውን ሁሉንም ማሸነፍ ፈለጉ ሲሉ ያክላሉ። ስለዚህ የማሸነፍ ወይም የመሸነፍ ዕድሉ ከፍተኛ ነበር። ይህም ከምርጫው ቀን በኋላ ለተፈጠረው ሁከት መነሻ ፈጥሯል ሲሉ ውዝግቡን ተከትሎ የመጣውን ቀውስ ያብራራሉ። ጦማሪው በፍቃዱ ኃይሉ በበኩሉ ደግሞ ድረ ምርጫን ተከትሎ የመጣው ሁከትና ቀውስ የኢህአዴግ ድንጋጤ ውጤት ነው ይላል። ኢህአዴግ ከምርጫው በኋላ ያሳየው ባህሪ ጸረ ዲሞክራሲያዊ መሆኑንም ያክላል። ከዚያ በኋላ በተቃዋሚዎች ላይ ያደረጉት አፈናና ለሰላም ሲባል የተደረገ ነው ብለው ነው ምንም ማስተባበያ ቢሰጡና ከዚያ በኋላ ህዝቡን መቆጣጠር ቢችሉም በወቅቱ የተፈጠረባቸው ድንጋጤና ከስልጣን ሊያወርዱት ነበር የሚለውን እምነት በጣም አስደንግጧቸው ጭቆና ውስጥ ገቡ ሲል ይናገራል። ለዚህም በማሳያነት የሚጠቅሰው ከምርጫው 3 ዓመታት በኋላ በፓርላማው የወጡትን ህጎች ነው። የጸረ ሽብር አዋጅ፣ ከውጭ ፈንድ እንዳይቀበሉ የሚያግደውና ብዙ የአሰራር ማነቆዎችን ያደረገው የሲቪል ማህበረሰብ ድርጅቶች አዋጅና የሚዲያ ህጎች የሲቪክ ምህዳሩን ፍጹም እየጠበበ እንዴት አድርገውታል ይላል። ይህን ተከትሎ መጀመሪያ ያንን ምህዳር እንዲሰፋ እና ለበሰለ የምርጫ ፉክክር ብቁ እንዲሆን ያደረጉትን ነገሮች በሙሉ ሚዲያው፣ ሲቪል ማህበረሰቦች እንዲሁም የፖለቲካ ፓርቲዎች ራሱ ከዚያ በኋላ ተዳከሙ ሲል ያክላል። በፍቃዱ እንደሚለው ከምርጫ 1997 በኋላ ያሉት አመጾች ባይኖሩ ኖሮ መንግስት እነዚያን ህጎች ለማውጣት ሰበብ አያገኝም ነበር። እንዲሁም ከኢህአዴግ ድንጋጤ በተጨማሪ ተቃዋሚ የፖለቲካ ፓርቲዎችም የራሳቸው ድርሻ ነበራቸው። ተቃዋሚዎች በታሪክ ተገኝቶ የማይታወቅ ብዙ ድምፅ ቢያገኙም በወቅቱ አሸንፈዋል የሚል እምነት የለኝም የሚለው በፍቃዱ ሁሉንም ጠቅልሎ የመውሰድ አባዜ አለ እንጂ ሰጥቶ መቀበል የሚለውን መርህ አልተቀበለም ሲል ይተቻል። ተቃዋሚዎችም ይህንን የሚያህል ትልቅ ወንበር ካገኘን በቂ ነው፣ ስለዚህ
ከተቻለ አመጽ አልባ የሆኑ ትግሎችን መታገል ካልተቻለ ግን ያለውን ወስደን ለሚቀጥለው ደግሞ አሸናፊ ሆኖ ለማውጣት ከመሞከር ይልቅ እነሱ አደገኛ የሆነ መንገድ መርጠዋል ይላል። ፓርላማ መግባት የለብንም የሚለው የተቃዋሚ ፓርቲዎቹ ውሳኔ በጣም አደገኛና መዘዝ ያስከተለ እንደነበርም ያስታውሳል። እንደ ስለት ልጅ ያልተደገመው የምርጫ 1997 ሂደት ዶክተር አባድር ከ1997 በኋላ ኢህአዴግ ፍጹም ወደሆነ አምባገነናዊ ስርዓት ነው የገባው ይላል። ለዚህ ማሳያ የሚሆኑት ከ1997 የተካሄዱት ምርጫዎች ናቸው። ኢህአዴግ በ2002 የተካሄደውን ምርጫ 99.6 በመቶ ማሸነፉን በጊዜው አስታውቋል። ከዚያም በኋላ የተካሄደውን የ2007 ምርጫን ያሸነፈው ደግሞ በ82.4 በመቶ ድምፅ ነበር። በፍቃዱ ኃይሉ ኢህአዴግ በ2002 እና በ2007 የተካሄዱትን ምርጫዎች በሰፊ ልዩነት ከማሸነፉ በላይ አስገራሚው ነገር ፓርቲው ያገኘው የመራጮች ድምፅም ብዙ መሆኑ ነው። የፓርላማ መቀመጫዎችን ማሸነፉ ብቻ አይደለም የሚያስደንቀው፣ ድምፁ ራሱ ቢቆጠር ከ90 ወይም 85 በመቶ በላይ ነው ኢህአዴግ እያገኘ የነበረው ይላል። በማንኛውም ዴሞክራሲያዊ ምርጫ የማይቻል ነው። አንድ ፓርቲ ከ80 በመቶ በላይ ድምፅ ሊያገኝ አይችልም የሚለው በፍቃዱ 51 በመቶ ድምፅ አግኝቶ ሁሉንም የምክር ቤት ወንበር ሊያሸንፍ ይችላል። በየምርጫ ጣቢያው በአንድም በሁለትም ድምፅ እየሰጠ ማለት ነው። ግን ይሄ ድምፁ ራሱ ሰፊ ልዩነት ነው ያለው ሲል ያስረዳል። ይህ ሊሆን የቻለበት ምክንያት ሲያብራራም ይህ የሚያሳየውም ምንድን ነው? የተሳተፈውም የመረጠውም የገዢው ፓርቲ ደጋፊ ነው። አለበለዚያ ሌላው ተጨቁኗል፣ አማራጭ እንዳይኖር ተደርጓል። ከዚያ ደግሞ መራጮች በብዙ መልኩ ተገዝተዋል ይላል። ከዚህ በተጨማሪም በእነዚህ ምርጫዎች በዚያ ጊዜ እንዳየነው የተቃዋሚ ፓርቲዎች አሁን እንደምናየው ትንኮሳ ሳይደርስባቸው ደጋፊዎቻቸውን ማነቃነቅ አልቻሉም ሲል ያክላል። ከምርጫ 97 በፊት ኢህአዴግ ዴሞክራታይዝ የማድረግ ፍላጎት ነበረው ወይም ሳይፈልግም ወደዚያ እየሄደ ነበር የሚለው ዶክተር አባድር ኢብራሂም ከ1997 በኋላ ግን ዴሞክራሲ እንደማይሆነው ግልጽ የሆነ ውሳኔ ላይ ደርሷል። ከምርጫው በኋላ የተከሰተውን አበይት ለውጥ ያስታውሳል። ከዚያ በኋላ ዴሞክራታይዝድ እናደርጋለን፣ ከዚህ ምርጫ የምናገኘው ውጤት ስኬታማ ነው አይነት ስሌት ነበር የነበራቸው። ከ97 በኋላ ግን ዴሞክራታይዝ የማድረግ ፍላጎት ጭራሽ አልነበራቸውም። ከ97 በኋላ ዴሞክራሲ አማራጭ አልነበረም ሲልም ያክላል። ኢህአዴግ 99 በመቶ ያሸነፈው ድባቡ ስለተቀየረ ወይም ተቃዋሚዎች ስላልተሳተፉበት አይደለም። 99 በመቶ ማሸነፍ ስለሚፈልግ ነበር። 1% ለመልቀቅ ፍላጎት አልነበረውም። ልማታዊ የሆነ ግን ደግሞ ፈላጭ ቆራጭ የሆነ መንግስት መገንባት ነበር ከ97 በኋላ ፍላጎታቸው ሲል ድረ 97 የነበረውን የሀገሪቱን ስርዓተ መንግስትና ፖለቲካ ያስረዳል። ዶክተር አባድር ከ97 በኋላ የነበሩት ምርጫዎች ዲሞክራሲያዊ አለመሆናቸው ያነሳል። ለዚህ በአስረጅነት የሚጠቀሰው የምርጫው ሂደት ምን ያህል አሳታፊና ፉክክር የታየበት ነው የሚለውን በማንሳት ነው። በ1997 ዓመተ ምህረት የምርጫ ሂደት የታየው የተሳትፎ መጠን እንዲሁም የፉክክር ደረጃ ይህም ማለት ገዢው ፓርቲ ከተቃዋሚዎች ጋር ሲነጻጸር ያገኘው ድምፅም ለሂደቱ ዲሞክራሲያዊነት ማሳያ ይሆናል። ከዚያ በኋላ በተካሄዱት ምርጫዎች ገዢው ፓርቲ የፉክክር ልኬትና ተሳታፊነት እጅግ አናሳ እንደነበር ዶክተር አባድር ይገልጻል። ባለፉት 20 ዓመታት ሊደገም ያልቻለ የምርጫ ሂደት በመጪዎቹ ዓመታትም የመደገም ዕድሉ አጠራጣሪ ነው። በፍቃዱ ኃይሉ ቅድመ 97 የነበሩት የሲቪክ ምህዳሩ እና የሚዲያ ምህዳሩ በጥቅሉ አሁን የሉም። ስለዚህ በሚቀጥለው ምርጫ የ97ን የሚመስል ነገር እናያለን የሚል ተስፋ ጭራሹኑ የለኝም ይላል። ምርጫ 1997 ጥሎት ያለፈው አሻራ ከትውስታ ማድራችን የመዘዝንላችሁ ነው።